ሪከርድ ሰብሯል የሚባለው ምንድን የሰበርከው? ሪከርድ ነው፣ በጣም ሪከርድ ነው። ምን ያህል ነው ክፍያው የሚለውን እንደምንም ታጠናለህ። የቴሌቪዥን ድራማ ወይም በሲትኮም ድራማ ምን ያህል ነው የሚከፈለው የሚለውን ማለት ነው። በእሱ አንጻር ስትመዝነው አይገናኝም። በጣም ትልቅ ክፍያ ነው። ክፍያው ጋር ደርሰን ስለ ክፍያው አወራና በቃ እኔ የማስበውን ከዛ የተሻለ ነው ብዬ ማምነውን ዋጋ አቀረብኩለት። አልሰራም ነው ያለው። በዚህ አልሰራም አለኝ። እንዴት ነው አምሰለ? በቃ አልሰራም በዚህ እንደ ጭራሽ በዚህ ገንዘብ ስራ ትረኛለህ እንዴ አለኝ። ገዛ እሺ ስንት እናርገው ምናምን አልኩት። እኔ በቃ ደነገጥኩት። ስራው የሚቆም ነው መሰለኝ። አንደኛ የአሸናፊ ዓላማ መደገፍ አለበት፣ ሁለተኛ ደግሞ ህብረተሰባችንን ማገልገል አለብን። ባያዋጣም ከምናገኘው ነገር አንጻር ባይመዛዘንም ህብረተሰባችን ግን አሁን ስትረስ ላይ ነው። ከዛ አንጻር መደገፍ አለበት፣ መዝናናት አለበት። የተወሰነ ነገር ልናቀብለው ይገባል። ዋጋ ነው ብለህ እንዳታስብ አለኝ። እኔ ዋጋ ነው ብዬ አላስብም። ልክ ነው፣ ግን በኢትዮጵያ ድራማ ታሪክ ወይም እኔ ከተያዘልኝ በጀት አንጻር በጣም ትልቅ ክፍያ ነው የሚከፈለው። በመጀመሪያ ደረጃ አሹ ነገሩን እንደዚህ ግልጽ አድርገህ ስለተናገርክ ይመች፣ አሪፍ ነገር ነው። ወደ ጉዳዩ ስንመለስ ግን ሰራዊት ፍቅሬ እንኳን የኢትዮጵያን የዓለምንም ሪከርድ የሚያሰብር ገንዘብ ቢጠይቅ መብቱ ነው። ምክንያቱም ስራው የግል ስለሆነ፣ ስራው እንጀራው ስለሆነ የፈለገውን ገንዘብ የመጥራት መብት አለው። ነገር ግን ገንዘቡን ካስከፈለው በኋላ የተናገረው ነገር በጣም ነው የሚደብረው። አሹ በመጀመሪያ ደረጃ የኢትዮጵያን ሪከርድ የሚሰብር ገንዘብ በጀቱን ከአቅሙ በላይ የሆነውን ገንዘብ አቅርበውለት አይ ይሄ አይመጥነኝም ብሎት በቃ ልጁ ለፊልሙ ካለው ፍቅር የተነሳ ስራው እንዳይበላሽበት ስራው እንዲሰራ ካለው ፍላጎት የተነሳ እሱ የጠየቀውን ሁሉንም ብር ከከፈለው በኋላ እዚህ ጋር መጥቶ በቃ የኢትዮጵያ ሕዝብ መዝናናት ስላለበት ነው፣ አንተም እንድታድግ አንተም እንድትበረታታ ነው ብሎ የማይሆን ቀሽም ምክንያት ማቅረብ በጣም ነው የሚያሳፍረው። ልጁ ከአቅሜ በላይ ነው፣ ከበጀቴ በላይ ነው፣ ይሄ እኮ የኢትዮጵያ ሪከርድ ነው እያለ ይህንን ሁሉ ብር ካስከፈልከው በኋላ በቃ የኢትዮጵያ ሕዝብ ይዝናና አንተም ታድጋለህ ብሎ የማይሆን ቀሽም ምክንያት ማቅረብ በጣም ነው የሚያሳፍረው። አውቃለሁ ሰርሽ አንተ የገንዘብ ችግር የለብህም። እንደውም በተቃራኒ ይሄ ልጅ እንዲያድግ ይሄ ልጅ እንዲበረታ ፕሮዲውሱላ ብታረግለት ብትረዳው ከጎኑ ብትቆም በነፃ ስራ እያልኩ አይደለም። ነገር ግን አንተ የገንዘብ ችግር ስለሌለብህ ዋናው ነገር ፊልሙ ስለሆነ የምትሰሩት ስራ ስለሆነ ተጋግዛችሁ አብራችሁ አንድ ሆናችሁ አሪፍ ነገር ለህዝቡ ማቅረብ ሲገባችሁ እንደዚህ መሆኑ በጣም ነው የሚደብረው። እዚህ ጋር ሊሰመርበት የሚገባው ሰራዊት ፍቅሬ መብቱ ነው የፈለገውን ብር መጠየቅ፣ እሱ አይደለም ጉዳይ። ብሩን ከተቀበለ በኋላ ግን ለህዝቡ ብለን ነው አንተን ለመርዳት ብለን ነው የሚል ቀሽም ምክንያት ተቀባይነት የለውም።